እሺ ሰላም ዋልክም። እግዚአብሔር ይመስገን። ቆይ አንዴ ጠብቂኝ። እዚህ ጋር አንዲት ልጅ ኮሜንት እየጻፈች ነበር። እዚህ ጋር ድንገት ነው ያየሁት። እየተወያየን ስለሆነ ህልሞቻችሁን መጻፉ ብዙም ያን ያክል ጥቅም ያለው ይኖራል ብዬ አላስብም። ግን ስትጽፉ እያዳመጣችሁ ጻፉ። ይህንን የምናወራው ነገርም ደግሞ ለመስማት ሞክሩ። ለምን ዛሬ ገብታችሁ ላይቭ ቻት ስትደራረጉ ነገ አይ ሰምቼዋለሁ ትናንትና ነበርኩ ላይቭ ላይ ብላችሁ በዛው ነው የምትተዉት። ከትምህርቱ ከእህትና ከወንድሞቻችን መስማት ማዳመጥ የሚገባችሁን በጣም ብዙ ነገሮች እያመለጣችሁ እናንተ ስትጻጻፉ እና ማዳመጥ ልመዱ ባካችሁ። እሺ ቀጥይ ነው እህት። እሺ መምህር አመሰግናለሁ። በመጀመሪያ በጣም ነው የማመሰግነው። በአንተ ትምህርት በጣም ያልተቀየረ ሰው አለ ብዬም አልገመትም። ከኔ ጀምሮ በጣም ነው የተቀየርኩት። እግዚአብሔር ይመስገን። አሁን ያለሁበትን ህይወትና ድሮ ያለሁበትን ሳነጻጽረው በጣም ሰማይና ምድር ያክል ነው ርቀቱ። በጣም ነው የማመሰግነው እና ለብዙ ሰዎች መቀየር ምክንያት ስለሆንከን በጣም ነው የምናመሰግነው። እግዚአብሔር ያኑርልን፣ እንድንማማር ያቆይልን። አሜን። እንድንማማር ነው፣ ምንም አይደለም። እግዚአብሔር ምስጋናውን ይውሰድ። ወደ ፕሮግራማችን ንግባ። እሺ ፕሮግራምክን እየተከታተልኩ ነበረ ከመጀመሪያው ጀምሬና ስለ ህልም ነው የነበረው ቆይታ ማለት ነው። በመጀመሪያ ብዙዎቹን ህልሞችን ሰዎች ከሚናገሯቸው ነገሮች ተመሳሳይ ነገሮች ስለነበሩ እዛ ተረድቻለሁኝ። እነዛን አልደግማቸውም። አንደኛው ህልሜ የሆነ ሰዓት ላይ በጣም አሞኝ ነበር እና በታመምኩ ሰዓት በጣም ጨነቅ ነበር። በዛን ሰዓት ምንም አይነት ጸሎት ያልጀመርኩበት ሰዓት እና በህልሜ ይመስለኛል በጣም በአስከፊ ደረጃ ላይ በነበርኩ ሰዓት ነው እና ታላቅ ወንድሜ ይመስለኛል ታላቅ ወንድሜና አንዲት ጸይም ሴትዮ ደልደል ያለች ሴትዮ ሆነው ወንድሜ በግራ በኩል ሴትዮዋ ደግሞ ማላቃት ነች እና በቀኝ በኩል ሴትዮዋ በግራ በኩል ደግሞ ወንድሜ ታላቅ ወንድሜ ሆነው ይመጣሉ። እኔ ታምሜ ይመስለኛል፣ ያው ታምሜም በነበርኩበት ሰዓት ነው። ዊልቸር ላይ ቁጭ ብዬ ይመስለኛል። በዛን ሰዓት በጣም አሞኝ ነበር እና ወንድሜ ነጭ ንጹህ ወረቀት ይዟል። ንጹህን ወረቀት ጎንበስ ብሎ እኔ ቁጭ ብያለሁ ዊልቸር ላይ እና ጎንበስ ብሎ እንጂ ይህን ወረቀት አጠገብሽ ላለች ሴትዮ ስጫት፣ አጠገብሽ ያለችዋ ሴትዮ ኪዳነ ምሕረት ነች፣ እሷ ነች የምታድነሽ ይለኛል። እሺ ብዬ ያን ወረቀት ተቀብዬ ያን ለሴትዮዋ እሰጣታለሁ። እሷ ደግሞ ያን ወረቀት ተቀብላ እኔ ኪዳነ ምሕረት ነኝ፣ አይዞሽ ትድኛለሽ ብላ ያን ወረቀት ከወደ አንገቴ ባለው ልብሲ ገለጥ አድርጋ ያን ንጹህ ነጭ ወረቀት ስትከትልኝ አየዋት እና ከዛ ደግሞ ቀለበት፣ ይሄ የጋብቻ ቀለበቶች አይነት ነገር አለ አይደል? ቀለበት እሱን የወርቅ ቀለበት ይዣለሁ እኔ በእጄ። እሱን አንቺው እሱ ላንቺ አያስፈልግሽም አሁን ብላ ያን ቀለበት ይዛው ስትሄድ እንደ ሰው በቃ እንደዚህ ቁጭ ብዬ ስትሄድ አየዋት ሴትዮዋ ማለት ነው። አይዞሽ ትድኛለሽ ብላ ወረቀት ከሰጠች በኋላ ያን ቀለበትን ግን ይዛው ስትሄድ አየዋት። ወንድሜ ሲሄድም አላየሁትም፣ ሲቀርም አላየሁትም። ያን ህልም አይቼ ነቃሁ። ይገርማል። ታመሽ ዊልቸር ላይ መቀመጥሽ በህይወትሽ ውስጥ እርዳታ የሚያስፈልግሽ ሰዎች እግር እንዲሆኑሽ፣ ሰዎች ረዳት እንዲሆኑሽ የሚያስፈልግሽ አንድ የሆነ ክፍል አለ። ዊልቸር ላይ መቀመጥ ማለት በራስ ሀሳብ አለመንቀሳቀስ፣ በራስ እድል አለመወሰን፣ የግድ የሰዎች ሀሳብ ያስፈልግሻል፣ ረዳት ያስፈልግሻል ማለት ነው። ወንድምሽ ከጎንሽ መሆኑ ወንድምሽ በሚጠብቅሽ መልአክ ነው የሚመሰለው፣ ወይም በመምህራን ይመሰላል። ምናልባት ስለምትወጂው አየሽ መምህር ነው ስለምትወጂውም ሊሆን ይችላል። በሶክሬ የተገለጠው ልልሽ ነበር፣ ራስሽ መለስሽው። በመምህራን ይመሰላል። ወንድም ብዙ ጊዜ ታላቅ ወንድም ይሁን ብቻ መምህር ወንድም በመምህራን ይመሰላል በህልም እንደ ሁኔታው ነው። ግን ሁሉም ወንድም አይደለም።
መካሪ ሆኖ ሲመጣ ማለት ነው። ነጭ ወረቀት ነፃ ፈቃድሽ ነው። እንደገና ነጭ ወረቀት ደግሞ ንስሐ መግባት የምትችይበት ሰፊ ጊዜ እንዳለሽ ማሳያ ነው። ለንስሐ ጊዜ ስጪ። ንስሐ የምትገቢበት ጉዳይ አለ። አሁን ስለ ትዳር የምታስቢበት ጉዳይ አይደለም። አምጭ ቀለበቱን። ስለ ፍቅረኛ፣ ስለ ትዳር ነገ ከነገ ወዲያ እንዴት እኖራለሁ የምትይበት ጊዜ አይደለም። መጀመሪያ ልታስወግጁ የሚገባ ነገር አለ። ይህን ካላስወገድሽ፣ ኃጢአትሽን ካልተናዘዝሽ፣ የሆነ ነገር ካላስወገድሽ ከፊት ያለው ህይወትሽ አይስተካከልም እየተባለሽ ነው ያለሽው። አይመስልሽም ስታስቢው? ማለት እግዚአብሔርና አንቺ ብቻ በምታውቁት አንድ የሆነ ስለ ትዳር፣ ስለ ፍቅር ስታስቢ ወይም ደግሞ ስለሆነ ትልቅ ጉዳይ ስታስቢ ቀለበቱን አምጩ፣ እኔ ኪዳነ ምሕረት ነኝ፣ ደግሞ ማርያም ነኝ አይደለም ያለች፣ ኪዳነ ምሕረት ነኝ ያለችው። ስሟን በኪዳነ ምሕረት ስም መምጣቷ ለኃጢአትሽ ስርየት መጀመሪያ የሚገባው እሱ ነው። ንስሐ ይገባሻል። ኪዳነ ምሕረት እንዲደረግልሽ እንድለምንልሽ ጸሎት አድርጊ፣ ይቅር በለኝ ማረኝ በይ ማለት ነው። በኪዳነ ምሕረት ስም መምጣቷ ማለት ነው። እውነት ነው መምህር። አሁን ደግሞ በቅርብ አሁን ትንሽ ጸሎት ከጀመርኩበት ሰዓት ደግሞ እንዲሁ አንዲት ማቃቱ ጓደኛዬ ትመስለኛለች። እንደውም ቀኑ የኪዳነ ምሕረት ነው። አሁን በዚህ ወር ማለት ነው 16 ቤተክርስቲያን ሄጄ ይመስለኛል። ቤተክርስቲያኗም ኪዳነ ምሕረት ነች። እዚሁ የምኖርበት ሀገርም ኪዳነ ምሕረት ነች እና እዛ ቤተክርስቲያን ሄጄ ከቤተክርስቲያን ስወጣ አንዲት ጓደኛዬን አገኛታለሁ። አብረን ያስቀደስ ነው ምናምን ይመስለኛል። እሷን ነይ እንሂድ ወደ እኔ ቤት እላታለሁ። ከዛ ስላት እሺ፣ ልጅ አላት፣ አንድ ወንድ ልጅ። ከትምህርት ቤት ልጅን ማምጫ ሰዓቱ መስሎኝ ነበረ። ሰዓቱ አልደረሰም፣ እደርሳለሁ፣ አብረን እንሂድሽ ምናምን ብላኝ አብረን እንመጣለን ወደ እኔ ቤት። ስመጣ ሳየው ቤቱ ይሄ የምኖርበት ቤት አይደለም ይመስለኛል። የእናት አባቶች ቤት፣ ድሮ የተወለድኩበት የእናት አባቶች ቤት ነው ይዣት ሄድኩት። ከዛ ገጠር አካባቢ ነው ተወልጄ ያደርኩት እና ፎቅና አዳራሽ የሚባል ቤት አለ። እሷ ከፎቁ ቁጭ ብላለች፣ እኔ ደግሞ ከአዳራሹ ቁጭ ብያለሁ። ልጅቷ ማን እንጀራ እንደሰጣት አላውቅም። በሰሃን በትንሽ የሰሃን በሽሮ እንጀራ ተደርጎ እየበላች ነው። እናቴ ትመስለኛለች። በጣም በሚያምር ሞሰብ ትልቅ ሞሰብ እንጀራ አድርጋ ስጋ ወጥ፣ ከዛ ላይ ደግሞ እርጎ ፈሰስ ብሎበት ኑ ብሉ ትለናለች እናቴ። ከዛ ሳያት ልጅቷ የለችም። እንዴ ልጅቷ እኮ የለችም፣ ጓደኛዬ እኮ የለችም፣ ቆይ ልጥራት እሷን ብዬ ሄጄ ልጠራት እሷን ሲሄድ እሷ በሳህን እንጀራ በሽሮ ወጥ ትበላለች። እንዴት እዚህ በሽሮ እንጀራ ትበያለሽ? እዛ ስጋ ቀርቦ ብዬ ያን እንጀራ ተቀብያት አስቀምጨው የሳህኑን እንጀራ መተን ያን የሞሰቡን እናቴ ወላጅ እናቴ ነች የሰጠችን ያን የሞሰብ እንጀራ ስንበላ አየሁ። አዎ ከእሷ የምትማሪው አንድ የሆነ ጥሩ ስነ ምግባር አለ ብዬ አስባለሁ። ምናልባት እንግዲህ ልጅቷ መጥፎ ትሁን ጥሩ ትሁን አላውቅም። አንድ አንቺ ጋር ያጣሽው እሷ ጋር ግን ያለ ትዕግስተኛነት ይሁን ትህትና ይሁን በቻይነት ተጫዋችነት ይሁን ብቻ የሆነ ከእሷ ልትወስጁ የሚገባ የሆነ ደስ የሚል ባህሪ አለ። ወደ ቤተሰቦችሽ መጥታ ራሱ እሷ ከፍ ያለ ቦታ ላይ መቀመጧ፣ አንቺ ደግሞ ዝቅ ያለ ቦታ ላይ መሆንሽ፣ አዳራሽ መሆንሽ፣ አንቺ ጥሩ ጥሩ ምግብ መብላትሽ፣ እሷ ደግሞ ሽሮ ነገር መብላቷ እቤታችሁ አንቺ ከእሷ በምትወርሹ ባህሪ እቤታችሁ የአንቺ ቤተሰቦች ድረስ የአንቺ ባህሪ በመቀየሩ ደስተኞች የሚሆኑበትና ነገሮች መስተካከል። አሁን እሷ እናንተ ቤት መምጣቷ አንቺ ልትላበሽ የሚገባው ባህሪ ነው እግዚአብሔር እያሳየሻለሁ። ምናልባት አላውቅም ልጅቷ ምን አይነት ትሆን አትሆን፣ ግን ደግሞ በሌላ በኩል ሳስበው ደግሞ ልጅቷ ከአንቺ የምትጠቀምበት የሆነ እድል ይኖራል። አንቺ እና እሷ አብራችሁ ባላችሁበት ጊዜ ወይ በአንቺ እድል፣ በአንቺ ሀሳብ፣ በአንቺ ቻንስ፣ በአንቺ ስራ ሁለታችሁ ተመጋጋቢ የምትሆኑበት ለእሷ አዝነሽ የምትደርሽላት ወይ ደግሞ እንግዲህ እሷ የምትወክለው ወደ እናንተ ቤተሰብ መምጣቷ ወደ ድሮ ቤተሰቦችሽ መሄዷ
ያንቺን የድሮ የልጅነት ባህሪሽ ከሷ ጋር አሁን ካለችበት ጋር የሚያገናኝሽ ይመስለኛል። ሜቢ የቅርብ ጊዜ ጓደኛሽ ትሁን የሩቅ ጊዜ አላውቅም። ምንድን ነው ይሄ ነገር? ጓደኛዬ እንደዚህ ማለት ጠለቅ ያለ ጓደኛ የለንም፣ ግን ትውውቃለን። ሁለታችን በስደት ዓለም ነው የምንኖረው። አጋጣሚ ሆኖ እኔ በማላውቀው እሷ የምታውቀው ነገር የሆነ ሰዓት ላይ ይቅርታ ጠይቃኝ ነበረ። ሰዎች እንደዚህ አሉኝ ምናምን ብላ፣ ግን ፍጹም እኔ ባላሰብኩት መንገድ ነበረ። ልጅቷ አጋጣሚ ምናምን ስጋው ደግሞ ተቀብላለች ምናምን፣ እግዚአብሔር ይመስገን ከኔ የተሻለች ሰው ነች። አየሽ፣ አሁን ያን እኮ ነው የምልሽ። እሷ ጋር አንድ ጥሩ የሆነ አንቺ ጋር የሌለ ጥሩ ስለምግባር ጥሩ ባህሪ ይኖራታል እና እሷ እናንተ ቤት መምጣቷ፣ ወደ ድሮ ቤተሰቦችሽ ቤት መሄዷ፣ ከፍ ያለ ቦታ ላይ መቀመጧ፣ አንቺ እንደሷ ብትሆኚ ቤተሰቦችሽ ጋር ሄደሽ ልክ እንደሷ ከፍ ያለ ነገር ነው የምታገኘው። ጥሩ ክብር፣ ጥሩ ስለምግባር፣ ጥሩ የሆነ ተቀባይነት ታገኛለሽ እየተባለ ነው ያለው። የሚገባሽ ደግሞ አሁን እሷ ሽሮ ስትበላ በትህትና አንቺ ስጋ ቢ አይደል ያልሻት፣ ልክ እንደዛ ደግሞ አንቺ ደግሞ በስጋው ደግሞ ብትከብሪ፣ በጣም ጸሎተኛ ሰጋጅ፣ እግዚአብሔርን የምታከብሪ ብትሆኚ፣ ወደ ቤተሰቦች ስትሄጂ አንቺ በትህትና አነስ ያለ ነገር ስትመኝ ወይም የሆነ አነስ ያለች ነገር ከፍቼ እንደዚህ አድርጌ ራሴን ኑሮዬን እመራለሁ ስትይ ቤተሰቦችሽ ደግሞ ጥሩ የሆነ ገንዘብ፣ ጥሩ የሆነ ኑሮ፣ ጥሩ የሆነ እድል ይሰጡሻል ብዬ አስባለሁ ለአንቺ። እንደዛ ነው የማስበው። አንድ ደግሞ አባቴን በጣም ነው የምወደው። ቄስ ነው አባቴ እና አባቴ ይመስለኛል ከአባቴ ጋር አባቴ መኪና ይነዳል ይመስለኛል። እኔንም አብሮኝ ይዞኝ የሄድን የምንሄደው ድሮ የተማርኩበት ኤሌመንታሪ ትምህርት ቤት ከ5ኛ ክፍል እስከ 8ኛ ክፍል የተማርኩበት ትምህርት ቤት ነው። በር ላይ ስንደርስ ልክ እንደዚህ የኮሮና ክትባት የሚሰጡት አይነት ሰዎች አሉ አይደለም? እንደዛ መርፌ ካልተወጋችሁ ትምህርት ቤቱ ጋር አትገቡም ይሉናል። ከዛ አባቴ መኪናውን አቁሞ አረ መኪናውን አልዘጋኸውም እለውና ይዘጋውና ከዛ መርፌውን ካልተወጋችሁ አትገቡም ሲሉን እሺ ብለን መርፌውን ተወግተን ወደ ትምህርት ቤቱ ስንገባ እኔም አባቴ አየሁኝ። ትምህርት ቤቱ ይቺ አሁን ያለንባት ጊዜ ናት። አሁን ያለንባት ሰዓት ናት። የፈተና ጊዜ ነው። መማሪያ ቦታ ነው። የሆኑ ነገሮችን የምናውቅባቸው ጊዜ ነው። መርፌው ደግሞ አሁን በግዳጅ የሚመጡብን ነገሮች ናቸው። ብዙ ነገሮች በግዳጅ ይመጡብናል። አባትሽና አንቺ በአንድ መኪና ሄዳችሁ በሩን ሳይዘጉት አንቺ የነገርሻቸው ዛሬ አንቺ የደረስሽባቸው ነገሮች ምንም እንኳን ካህን ቢሆኑም እሳቸው ስልጣናቸው የክህነት ስልጣን ነው። ቤተክርስቲያን የማገልገል ነው። ግን አንቺ ያወቅሽውን ደግሞ ላያውቁ ይችላሉ። አንቺ ደግሞ እሳቸው የሚያውቁትን ላታውቂ ትችላለሽ። ምንም የማይገናኝስ ቢሆንም በመካከላቸው አንቺ ምእመን ብትሆኝም የሆነ ያልገባቸው ዘመኑን ያልዋጁበት ያልተረዱት እሳቸው ለደሞዝና ለገንዘብ ወይ ደግሞ ለተለያዩ ጥቅማ ጥቅሞች ብቻ ወይም እንዲሁ አገልጋይ ለመሆን ብቻ ሲሯሯጡ አንቺንና ቤተሰቦችሽን ወይም ደግሞ አንቺንና እህትና ወንድሞችሽን የተዘናጉበት ነገር ይኖራል። ምን ሁኔታ ላይ እንዳላችሁ ምን ማድረግ እንዳለባችሁ ያልተረዱት ነገር ይኖራል እና አባዬ በሩን ዝጋው ስትይ አባዬ አሁን ያለንበትን ጊዜ አስብ እባክህን፣ በጸሎት አስበን፣ ክፍት አታርገው፣ ሁሉን ነገር አስተውል እንደማለት ነው እና አባትሽን ልታነቂያቸው የሚገባ አንድ ጉዳይ አለ። የሆነ ማወቅ የሚገባቸው ነገር ካለ አሳውቂያቸው። ትምህርቱን ማዳመጥ ካለባቸው ያዳምጡ። በጸሎት እንዲያስባችሁ ንገሪ። ከአንቺ የሚጠበቀው መተንፈስ ነው። ወደ ትምህርት ቤቱ ደግሞ ተከትባችሁ የምትገቡት ግዳጅ የምትቀበሉት ግዳጅ እንዳለ ማሳያ ነው። ትምህርት ቤት መማሪያ ብቻ አይደለም፣ መፈተኛም ቦታ ነው። ስለዚህ አንቺንና ቤተሰቦችን ለማስተዳደር አባትሽ ዋጋ በሚከፍሉበት አካሄድ ውስጥ አንቺም ተሳታፊ ነሽ፣ አንቺም አለሽበት። እየሰማሽ ነው? ዛሬ ከዛሬው ጋር ሳገናኝልሽ አባትሽ በሕይወት አሉ? ምን ይሉሻል? ስለዚህ ትምህርት ብታወሪያቸው ምን አይነት ስሜት ሲኖራቸው ብዬሽ ታስቢያለሽ? አረ ደስ ነው የሚለው። ምክንያቱም አባቴና እኔ በጣም ጥሩ እንዴት ነው አባትና ልጅ የሚለው ራሱ አይገልጸንም። በጣም ነው አባቴን የምወደው፣ በጣም ማለት ነው።
መግለጽ ከሚችለው በላይና እንድለም ቀርቶ እኔ አድርግ ያልኩትን ነገር በጣም ማለት አባቴ ጓደኛዬም ወንድሜም ሁሉ ነገሬም ነው። በቃ እንዴት ነው ጥሩ ግንኙነት ነው ያለን እንደ እናት እንደ አባትና እንደ ልጅ ብቻ አይደለም እንደ ጓደኛም ነው አባቴን ማማከር። ምንድነው ይሄን ያልኩሽ? ምንድነው አባትሽ አንቺን የሚሰሙሽ ከሆነ ይሄን እድል ተጠቀሚበት። አባዬ በሩን ዝጋው ስትይ በሩን ከዘጉት እሳቸው ጋር ክፍት የሆነ ነገር አለ። መኪናውን የሚነዱት እሳቸው ስለሆኑ አንቺ ተሳፋሪ ነሽ እዛ ቦታ ላይ። አባትና ልጅ መሆናችሁ ማሳያው ያ ነው። እሳቸው ሹፌር ናቸው፣ ቤተሰብ አስተዳዳሪ ናቸው ማለት ነው። አንቺ ደግሞ ልጅ ነሽ፣ ተሳፋሪ ነሽ። የድሮ ትምህርት ቤት እየሄዳችሁ ቢሆንም ግን ደግሞ በር እንዲዘጉ ነግረሻቸዋል። ያ ማለት ምንድነው? አሁንም ለአባትሽ ልጅ ብትሆኝም ግን ደግሞ ልትነግራቸው የሚገባ አንዳንድ ነገር አለ። ጥንቃቄ ማድረግ የሚገባቸው ነገር አለ። አትዘናጊ፣ ንገሪያቸው። ዘመኑን እንዲዋጁ እኛ የምንማማረውን ትምህርት ማወቅ አለባቸው። ካህናት ብዙ ጊዜ ከዝማሬው፣ ከፍትሃቱ፣ ከቅዳሴው ከምናምን ጋር ብቻ ነው። ኢንፎርሜሽን ላይ በጣም ሌት ናቸው። ስለዚህ ቢያንስ የነቁ እንዲሆኑ አባይህን ትምህርት አዳምጠው፣ ዓለም እዚህ ደረጃ ደርሳለች፣ ስለ ክትባቱ ይሄ ነው፣ ስለ እንትኑ ይሄ ነው፣ ስለዚህ ስለ ፍጻሜው ዘመን ይሄ ትምህርት እየተሰጠ ነው ምናምን እያልሽ ንገሪያቸው፣ ይወቁት። ያንን ባወቁት ቁጥር ለጸሎት በጣም ይተጋሉ። ፍጻሜው ላይ ደርሰናል እንዴ ይሄ እንዲህ ነው እንዴ እያሉ የመጸለይ እንትናቸውም ይነሳሳል ብዬ አስባለሁ። እውነት ነው። አመሰግናለሁ። አንድ ልጨምር ሰዓት ካልወሰድኩ ይቅርታ። የሆነ ጊዜ ደግሞ በጣም ወጣት ጓደኛዬ ፀጉርሽን ስላጭሽ አየሁሽ አለችኝ ማለት ነው በህልሟ። ፀጉሬን ስላጭ ያንቺን ፀጉር የኔን ፀጉር እሷ ስላጭሽ አየሁሽ አለችኝ። ማን ናቸው? ጓደኛዬ ነች፣ በጣም የምወዳ ጓደኛዬ ነች። እና እንደዚህ እናወራለን፣ የምንደባበቀው ነገር የለም። እና ወይስ ደግሞ ዛሬ ፀጉርሽን ስላጭሽ አየሁት፣ ምንድን ነው ፀጉር መላጨት ምናምን ነገር አለችኝ። በስመ አብ፣ ጥሩ አይደለም እኮ ፀጉር መላጨት ማዋረድ ነው፣ ከክብር መውረድ ነው፣ ወይም ደግሞ መዝቀጥ ነው። እና ጥሩ አይደለም። ምናልባት እሷ በየዋህነት በግልጽነት ከነገረችሽ ተሳስታ ይሁን ሳታውቅ ይሁን ወይም ደግሞ ሆን ብላ ባይሆንም እንኳን ምናልባት ተበሳጭታና ተናዳ በእልህ ሆና ከእሷ የሚመጣ የሆነ አንቺ ላይ የሚመጣብሽ ጉዳይ ይኖራል። ካለሽበት ነገር ዝቅ የምትይበት ወይ አበድረሻት ገንዘብ ወይ ደግሞ በሆነ አጋጣሚ ከእሷ ጋር የሚያነካካችው ነገር ካለ ባዶ ድሃ የምትሆኝበት ወይም ከክብር የምትወርጅበት ካለሽበት ማዕረግ ስልጣን ዝቅ የምትይበት ነገር ሊመጣ ስለሚችል ጥንቃቄ ማድረግ አለብሽ። እሷ በየዋህነት ነግራሻለች። አዎ ነገረችኝ። በሰዓቱ በነገረችኝ እንደውም 15 ቀን አይሞላም ትንሽ የሆነ የሚያስጠላ እንትን ውስጥ ገብቼ ነበረ። እንዴት ነው በህይወቴ የሆነ ዝብርቅ ያለ ነገር ሆኖ ነበረ። ሌላ እንኳ ምንም የሆንኩት ነገር የለኝም። ጓደኛ ነበረኝ፣ ከእሱ ጋር ትንሽ በጓደኞቼ ምክንያት በጓደኛዬ ጋር ተለያየን። አዎ። ስለዚህ ጓደኛሽ ፀጉርሽን ስትላጭ እሷ ነች ያየችው? አንቺ ነሽ ያየሽው? እሷ ነች ያየችው፣ የነገረችኝም እሷ ነች። አዎ። ስለዚህ አሁንም ትልቁ ነገር እሷ ጓደኛሽ ሆና ብታየውም ህልሙን እሷ ወኪል ናት። በጓደኞችሽ በኩል የሚመጣብሽ ውርደት አለ። ክብርሽን፣ ማዕረግሽን፣ ፀጉርሽን ወይም ጓደኛ ፍቅረኛሽን ልታጭ ትችያለሽ ማለትም ጭምር ነበርና ራሷ ባትሆንም ከእንደዚህ አይነት ሁኔታ እሷ በግልጽነት ብታወራሽም በእንደዚህ አይነት መልኩ ይመጣብሻል ብሎ እየተናገርሽም ይሆናል። ትክክል። በዛን ሰዓት ስትነግረኝ ራሱ እኔ በጣም ደንግጬ ነበር። እሷ ምንም አልመሰላትም። እኔ እንደውም እንዲህ በጣም መጥፎ እኮ ነው፣ ፀጉር ጌጥ ነው፣ ፀጉር ለሴት ልጅ ምን ውበቷ ነው ምናምን ስላት፣ እንደውም ባልነግርሽ ይቻል ነበር። በጣም ደነገጥኩ ምናምን አለች። ገጠም ምናልባት በሰዓቱ ከጓደኛዬም ጋር ተጣላን፣ አለፈ። በጣም ከባድ ጊዜ ነበረ። የተጣላነውም በእነሱ ምክንያት ነው። ምክንያት ሆነ የተጣላነው በጓደኞቼ ነው። ከእሱ ጋር የተጣላነው እኔ እና እሱ በራሳችን ችግር ሳይሆን በእነሱ የሆነ ችግር ተፈጠረ እና እስከ መለያየት ደረጃ ደረስን። እንደዛ አለፈ። በቀደም ደግሞ ከትናንቱ ወዳ በቃ ፀጉሬ በሚያምር ሁኔታ እንደዚህ አሁን እንዴት ነው ከለር ያለው ፀጉር ሆኖ ተተኩሽ በጣም ሲያምር ወዙ ምናምን አየውኝና
ምን እንደሆነ ግን አላውቅም። አሁን ደግሞ በአዲስ መልኩ እግዚአብሔር ከፍ ከፍ ሊያደርግሽ ነው። ፀጉር ተተኩሶ በሚያምር መልኩ ከታየ ወደ ነበርሽበት ክብርሽ፣ ወደ ነበርሽበት ስብዕናሽና ደስ በሚል መልኩ በሰው ፊት ውበትሽን የምታገኝበት፣ ያ ደግሞ ያንቺ አይደለም። እግዚአብሔር አይደል ፀጉርን ጸጋን የሚሰጠው? ከእግዚአብሔር የሚሰጥሽ አንድ ነገር አለ ብዬ አስባለሁ። ግን ከአንቺ የሚጠበቀው ደግሞ ያንን መንከባከብ መጠበቅ ነውና ጥሩ የሆነ ክብር ማዕረግ፣ ትዳርም ሊሆን ይችላል። ሴትነት ወጉንም ታገኝ ትችላለሽ። ብዙ ጊዜ ከትዳር ጋር በተገናኘ ምጣድ መግዛት፣ አክምባሎ መግዛት፣ ዕቃ መግዛት፣ ሳህን ምናምን መግዛት ትዳር ማግኘት ነው። ግን ይሄ ፀጉር ደግሞ የሚባለው ክብር ነው። ክብር ነው፣ ቦታ ማግኘት ነው። በቤተሰብም ዘንድ በፍቅረኛም ቦታ ማግኘት ነው። በምታዩጃቸው ሰዎች መካከል ቦታ ታገኛለሽ፣ ተደማጭነትን ታገኛለሽ ማለት ነው። ሰው አድርገኝ ብለሽ የምትጸልይም ከሆነ ሰው ልትሆኝ ነው ማለት ነው። እሺ፣ እኔ አመሰግናለሁ። እግዚአብሔር አክብርልኝ። ሰላም ሁኚ መምህር። የእውነት ሳላመሰግንህ አላልፍም። በህይወት ትልቅ ትምህርት ነው ያገኘሁት። የእውነት ነቅቻለሁ። እንዴት ነው አሁን? እግዚአብሔር ይመስገን ለንስሐ በቅቻለሁ። እግዚአብሔር ከፈቀደ ደግሞ ስጋው ደሙንም ለመቀበል ሀሳብ አለኝ። ሀሳብ እግዚአብሔር ያሳካልሽ። እግዚአብሔር ያሳካልሽ። ይሄ ደግሞ ለመሆኑ ምክንያት እግዚአብሔር ባንተ ላይ አድሮ ያስተማረን ትምህርት ነው ብዬ ነው የማስበው እና በጣም ነው የማመሰግነው። ምስጋናውን እግዚአብሔር ይስጥ፣ ችግር የለውም። ግን ትልቁ ነገር እግዚአብሔር ለስጋና ደግሞ ያብቃሽ። ምን መሰለሽ፣ ስጋና ደግሞ በአሁኑ ሰዓት መቀበል ማለት ራዕየ ዮሐንስ ምዕራፍ 14 ላይ የአውሬው ምልክት ያለባቸው ሰዎች የሚመዘምዝ ቁስል ሆነባቸው እንደሚለው ሁሉ የበጉ የደሙ ማህተም ደግሞ ያለበት ሰው እንዴት ይችን ጭንቅ መከራ እንደሚያልፋት ማሳያ ነው። ትልቅ ነገር ነው። በዚህ ሰዓት በጣም ሁሉም ሰው ተፈላሳፊ በሆነበት ሰዓት፣ ለስጋና ደግሞ አቃቂር በሚያወጣበት፣ ቀጠሮ በሚሰጥበት፣ ኦርቶዶክሱ ቀጠሮ ይሰጣል። ፓጋኑ አቃቂር በናፍቆ አቃቂር ያወጣል። ፓጋኑ ጭራሽ ስጋና ደግሞ አይደለም ቀርቶ አምላክ ማን እንደሆነ እንኳን አያውቅም። እና በዚህ ሰዓት እንኳን ይሄን መቀበል ትልቅ ነገር ነው። በእውነት መታደል ነው። ሃይማኖተኛ ሆኖ መገኘት ራሱ እንዴት ትልቅ እድል ነው በእውነት መምህር። በጣም ማለት የስም ክርስቲያን ሆኜ ነው የኖርኩት። አሁን ግን እግዚአብሔር ይመስገን ምንም ለሌላ ሊዋልታ ማውለውን ጊዜ አሁን ቢያንስ እንኳ ስብከቶችን እንደዚህ ትምህርቶችን ያንተ ትምህርት በጣም ምንም ነገር አያመጠኝም። አሁን በሚገርም ሁኔታ እኔ ራሱ የሚያዳምጥ እንደኔ የሚማርበት ያንተን ትምህርት አለን ብዬ አልገምትም። በጣም ነው ትምህርትን የምከታተለው፣ ደግሞም ተከታትዬ ተለውጬበታለሁ። እሺ፣ አመሰግናለሁ። እግዚአብሔር አክብርልን። እሺ መምህር፣ አመሰግናለሁ። ሁሌም ኖረልን። አሜን። እሺ